ላሜ ቦራ። ይህ የታማኟ ላሜ ቦራና የአሳዛኙ ቤተሰብ ታሪክ ነው። በአንድ ወቅት በኢትዮጵያ ደጋማ ምድር አንድ ትሁት ቤተሰብ ይኖር ነበር። ደግ እናት፣ ታታሪ አባት እና ሁለት የተወደዱ ልጆቻቸው። ቤተሰቡ በአረንጓዴ ሜዳዎች፣ በአበቦችና ሰፊ በሆነ ሰማይ በተከበበ ትንሽዬ ጎጆ ቤት ውስጥ ቀላል ግን ደስተኛ ሕይወት ይኖር ነበር። ከእንስሶቻቸው መካከል ላሜ ቦራ የምትባል ልዩ ላም ነበረች። ይህች ላም ዝም ብላ ተራ ላም አልነበረችም። በጣም ደግ፣ የምታምር፣ መልኳ ቀይ ቡናማ ነበር። በግንባሯ ላይ ልዩ የሆነ ነጭ ቅርጽ ይታይ ነበር። በአንገቷ ላይ የነሐስ ደውል ታስሮ ነበር። ይህች ላም በመንደሩ ውስጥ ያሉ ሁሉም ሰዎች ጥበበኛ እንደሆነች ያምኑ ነበር። ግን ሁሉም ነገር መጨረሻ አለውና አንድ ቀን እናትየው በጠና ታመመች። ቀናት እያለፉ ሲሄዱ ጥንካሬዋ እንደ ምሽት ፀሐይ እየደበዘዘ ሄደ። አንድ ቀን መጨረሻው እንደቀረበ ሲታወቃት በጣም የምታምናትን ጓደኛዋን ላሜ ቦራን በቀስታ ጠራቻት። ላሚቱ መጣችና እያንዳንዱን ቃል እያዳመጠች ከጎኗ ቆመች። ታማሚዋ እናት የላሚቱን ግንባር እየዳበሰች በሹክሹክታ እንዲህ አለች። ላሜ ቦራ፣ መሞቻዬ የደረሰ ነው። የልጆቼ ነገር ያሳስበኛል። ባለቤቴ ጥሩ ሰው ነው፣ ግን ዓለምን ለብቻ መግፋት ከባድ ነው። ስለዚህ አንድ ቀን ያገባል። ስለዚህ አደራሽን ከሞትኩ በኋላ ልጆቼን እንደምትጠብቂያቸው ቃል ግቢልኝ። ሲራቡ ወተትሽን ስጫቸው፣ እኔ በሌለሁበት እናታቸው ሁኚ። ከዚያም ልጆቿን ጠራች። ትንንሽ እጆቻቸው በእጆቿ ውስጥ ይንቀጠቀጡ ነበር። ልጆች፣ ብትራቡ ወይም እርዳታ ብትፈልጉ ወደ ላሜ ቦራ ሄዳችሁ እንዲህ ብላችሁ ዘምሩ። ላሜ ቦራ፣ ላሜ ቦራ፣ የወተቱን ነገር አደራ። ትሰማችኋለች፣ እናም ትመግባችኋለች። ከጥቂት ምሽቶች በኋላ እናትየው ሕመሙ ጠንቶባት አረፈች። ባለቤቷ አበቦች በተሰበሰቡበት ወንዝ አጠገብ ቀበራት። ያለሷ ሕይወት እሳት እንደሌለው ቤት ነበር። ቀዝቃዛ፣ በጣም አስቸጋሪና የደበዘዘ። አባትየው ሕይወትን ያለ ባለቤቱ ከልጆቹ ጋር በብዙ ችግር ይኖር ጀመር። የተቻለውን ሁሉ ሥራ ይሠራ ነበር። መሬት ያርሳል፣ ውሃ ይቀዳል፣ ምግብ ያዘጋጃል፣ ቤቱን ያጸዳል፣ ልጆቹን ይንከባከባል። ግን ቀኖች ረዘሙ፣ እጆቹም ደከሙ። ቀደም ሲል በደስታ ያበሩት አይኖቹ አሁን ሐዘንና ድካም ጎዳቸው። የመንደሩ ሽማግሌዎች ትግሉን አስተዋሉ። ከጭንቀት የተነሳ እንደገና እንዲያገባ ሐሳብ አቀረቡለት። ለልጆቼ ስትል አግባ አሉት። የራሷ ልጅ ያላት አንዲት ሴት ለሚስትነት ተመረጠች። ቀለል ባለ ሰርግ ተጋቡ። መጀመሪያ ላይ ነገሮች የተረጋጉ ይመስሉ ነበር። ግን ብዙም ሳይቆይ የእንጀራ እናት እውነተኛ ባህሪዋ ወጣ። እንደ እናታቸው አልነበረችም። ልቧ ጨካኝ ነበረ። የራሷን ልጅ በማር የተቀባ ዳቦና ቅመም የበዛበት ስጋ ወጥ ትመግባለች። ለሁለቱ ልጆች ደግሞ ደረቅ እንጀራ በበርበሬ የተሰጣቸው ነበር። ለልጆቹ ከህመምና ከሐዘን የዘለለ ምንም የተረፋቸው ነገር አልነበረም። ለትንንሽ ጀርባቸው በጣም ከባድ የሆነ የማገዶ እንጨት እንዲሸከሙ ከባድ ስራዎችን ትልካቸው ነበር። ሆኖም ግን በረሃብና በድካም ቢሆንም ሁለቱ ልጆች ጠንካራና ጤናማ ሆነው ቆዩ። ይህ የእንጀራ እናትየውን በጣም አስገረማት። እንዴት አይደክሙ ብላ አሰበች። እንዴትስ እንዲህ ሊሆን ይችላል ስትል ተገረመች። አንድ ቀን እንደ ጥላ በጸጥታ ተከተለቻቸው። ከረዥሙ ሳር ጀርባ ተደብቃ ከግራር ዛፍ ስር የቆመችውን ላሜ ቦራ ሲቀርቡ ተመለከተቻቸው። ልጆቹ እጃቸውን ጨብጠው እናታቸው ያስተማረቻቸውን ዘፈን ዘመሩ። ላሜ ቦራ፣ ላሜ ቦራ፣ የወተቱን ነገር አደራ። ደጓ ላምም ወደ እነርሱ ዞረች። አይኖቿ የዋህ ነበሩ። እናም ወተቷን እንዲጠጡ ፈቀደችላቸው። ትዕይንቱ ለእንጀራ እናትየው ለመቋቋም በጣም ከባድ ነበር። በልቧ ውስጥ ቁጣ ገነፈለ። በዚያ ምሽት እንደታመመች አስመስላ ከአልጋዋ ላይ ስታቃስትና ስትወራጭ አደረች። ምንም ፈዋሽ መድኃኒት ማግኘት አልተቻለም። ከዚያም ለባለቤቷ እንዲህ አለችው። ባለፈው ምሽት ህልም አየሁ። ላሜ ቦራ ታርዳ ይመስለኛል። ስጋዋም ተጠብሶ በላሁ። በማግስቱ ተፈወስኩኝ። እኔን ለመፈወስ ብቸኛው መንገድ ይህ ነው። ግራ የተጋባውና የተጨነቀው አባት መጀመሪያ ፈቃደኛ አልሆነም። ያቺ ላም የተቀደሰች ናት።
የባለቤቴ የመጨረሻ አደራ ነች እያለ መከላከል ጀመረ። ነገር ግን የእንጀራ እናትየው ሌት ተቀን እያለቀሰች እንደማይወዳት በመወንጀል ትጮህ ነበር። ሽማግሌዎች ተጠሩና ጉዳዩን ካዳመጡ በኋላ ላሚቷን እንዲያርድ መከሩት። በመጨረሻም አባትየው ሳያምንበት እጅ ሰጠ። ልጆቹ ተደብቀው ሁሉንም የተካሄደውን ነገር እያዩ ነበረ። ልባቸው በፍርሃት ተሰበረ። በጣም አዘኑ። ከዚያም አንድ መፍትሄ እቅድ አወጡ። ከመንጋው መካከል አንዲት ነጭ ላም መርጠው ቀይ ቀለም በመቀባት ላሜ ቦራ እንድትመስል አደረጉ። በአንገቷ ላይ የነሐስ ደወል አስረው በጨለማ ሽፋን እውነተኛዋን ላሜ ቦራ ወደ ጫካ ወስደው በእንባ በተሞሉ አይኖቻቸው ተሰናበቷት። በማግስቱ የተቀባችው ላም ታረደች። የእንጀራ እናትየው ስጋውን ጠብሳ በልታ በተአምር እንደተፈወሰች እየተናገረች ለሰው ሁላ አሳየች። የመንደሩ ሰው ተደሰተ። ነገር ግን ልጆቹ እንዳላወቁ ሆነው ዝም አሉ። ሳምንታት አለፉ። እንደገና ልጆቹ ወደ ጫካው እየሄዱ ዘመሩ። ላሜ ቦራ በሕይወትና በጥሩ ጤንነት ከጫካ ውስጥ ብቅ እያለች በፍቅር ወተት አጠጣቻቸው። ነገር ግን የእንጀራ እናትየው እንደገና መጠራጠር ጀመረች። ልጆቹ አሁንም እየፋፉ ነበር። አንድ ቀን ወደ ጫካው ጥልቅ ተከተለቻቸው። ላሜ ቦራ በሕይወት እንዳለችና ልጆቹን ስትመግባቸው ስታይ በቁጣ ጮኸች። ወደ ቤቷ በፍጥነት በመመለስ ትልቅ ቢላዋ ይዛ ወደ ጫካው ሮጠች። ልጆቹ ስትመጣ አይተው ጮኹ። ላሜ ቦራም ፈርታ ሮጠች። የእንጀራ እናትየው እየዛተች ቢላዋዋን ከፍ ከፍ እያደረገች ተከተለቻት። ግን እጣ ፈንታ የራሱ እቅድ አለው። በጥላቻ ተሞልታ ከጫካው ውስጥ በጭፍን ስትሮጥ የእንጀራ እናትየው በሳር የተሸፈነ ወደ ነበረ ትልቅ ጉድጓድ ውስጥ ወደቀች። ወደ ውስጥ ተንከባለለች እና ጩኸቷ ወደ ጸጥታ ተለወጠ። ጫካው ጸጥ አለ። ይህን ሁሉ ያዩት ልጆች ወደ ቤት ተመልሰው ሁሉንም ነገር ለአባታቸው ነገሩት። የሆነውን ሰምቶ በመጸጸት አለቀሰ። ሁለቱንም አጥብቆ አቀፋቸው። ከዚያ ቀን ጀምሮ ላሜ ቦራ እንደ ቀድሞው ወደ ቤቷ ተመለሰች። ሁለቱ ልጆችና የዋሁ የእንጀራ እናትየው ልጅ በፍቅርና በሳቅ አብረው አደጉ። አባትየው የቤቱን ሰላም መልሷል። የሟች እናትና የመጨረሻ አደራ የሆነችው ላሜ ቦራ የቤተሰቡ ጠባቂ ሆና ቀረች። የመስዋዕትነት፣ የጥበብና የማይጠፋ ፍቅር ምልክት ሆነች። እናም በኢትዮጵያ በሙሉ የላሜ ቦራ ታሪክ አሁንም ድረስ ይነገራል። እውነተኛ ፍቅር ይባላል።